አብርሽና እንግዲህ ኤርሜላ ተገናኝቷል ማለት ነው። ኤርሜላ የኔ ጀግና ማለት ነው። ራስን ማስከበር ማለት ይሄ ነው። ለራስሽ ክብር ስላለሽ ነው ባይዘዌ ማለት ነው። ከምንም በላይ ክብር ይበልጣል። የኔ ቆንጆ የኔ ጀነን ማለት ነው። አንቺ ፈልገሽ ሳይሆን ከዚህ በኋላ አብርሽ የሚወድሽ ከሆነ እሱ ነው የሚፈልግሽ። በቃ እንደዚህ ነው የምናቀሽ። ሴት ልጅ በቃ ቆራ ስትሆን ነው ደስ የሚለው። አንዴ ፈልጋለሁ፣ አንዴ ፈታለሁ፣ አንዴ አግባኝ አንዴ ተወኝ የሚባል ነገር የለም ኤርሜላ ጋር ማለት ነው። ምንም የቀየረችው ሀሳብ ነገር የለም ማለት ነው። አብርሽ ግን አንተ ተው የውሳኔ ሰውን እንዲህ አታወላውልን እንጂ ተመልካችም ግራ አታጋባ። ለሩታን ተስፋ የሰጣት ለነገሩ ተስፋ የሰጣት አይደለም እንግዲህ ከካሜራ ጀርባ ሌላ ነገር ነው ሩታ የምታወራ እዛ። እውነት ዛሬም ቪዲዮን አይቼ ነበረና ሊሰራ ነበረ ግን ተውኩት። ለምን ከተናገርኩ ቪዲዮን ከሰራው በሰራቸው አስተያየት ከባድ አስተያየት ስለሚሰጥ ለምን ይቅርብኝ እና ራሷ ጻድቅ እንደ ጨዋ ምንም እንዳላረገች ስታወራ ነበረና ኤኒዌይስ ወደ ዛሬ እንሂድ ማለት ነው። እና እንግዲህ አብርሽ አሁንም ጥሩ ስሜት ነው ላንቺ ያለኝ። አፈቅርሻለሁ ብትል ምን ችግር አለው? አንተ ሰውዬ አሁንም አፈቅርሻለሁ ብትል ጥሩ እኮ ነው። ጥሩ ስሜት አለኝ፣ መጥፎ ስሜት አሁን ሁላችን ጥሩ ስሜት ነው። ላንተም ለሁሉም አለን። እንዴ ተው እንጂ አብርሽ ተው፣ ግራ ታጋባ ልጅቷም። እንዴ አንዴ ፈላጊ አንዴ ያለ መፈለግ ምንድን ነው? እንዴ በቃ አረጋጋው። በቃ ምንድን ነው? ሩታም እኮ ከዚህ በኋላ አልጠይቅሽም ብለ ፈታ የለ እንዴ? ኤርሜላን ፍታት በቃ። እንዴ ምንድን ነው እሱ ነገሩ? ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ እንለፋለን፣ ተስፋ አንቆርጥም። ዩቲዩባችንን ቢቢለንም ኤርሜስ ውዶቼ እንግዲህ ቡዜና ዳኒ እንግዲህ ሩት አብርሽና ኤርሜላን አገናኙት ማለት ነው። እኔ በነገራችን ላይ አንድ ንገራችሁ ማለት ነው። ሩታ ማን ነው ዳኒ ከኤርሜላና ከአብርሽ ጎን ሆኗል ማለት ነው። ጽጌ ደግሞ ከማን ጋር ነች? ከአብርሽ ጋር ከአብርሽና ከሩታ ጋር ነገሮቹ ግራ ያጋባን ነው ጋይስ። ገባችሁ አይደለ? ነገሮቹ ግራ ያጋባን ነው። ብዙም ደስ አላለኝም። እና እንግዲህ ኤርሜላ በእርግጥ ቡዜ አረፈትሽው ባይዘው ማለት ነው። እውነት አረፈትሽው። በጀመራ ነበር እኛ ስንጠብቅሽ የነበረ እውነቱን ታሳውቃለሽ። ኤርሜላ ይሄ ነገር ቢታረግ አብርሽ ጋር ምንም ደና እንድትሆን ለምን ትለፋለች? ለምን አንድ ሰው ለማጥፋት የሚሞክር ከሆነ እንዲጠፋ ነው የሚፈልገው እንጂ እንዲድን እንዲኖር አልፈልግም። ማለት ምሳሌ ነው ጋይስ፣ ገባችሁ? ኤርሜላ ይሄን ብታረግ እንዲድን ከሩታ ጋር ኤፍሬም ጋር ለምን ትጣላለች? ይሄ እኮ ማሰብ ይችላል አብርሽ። ያው ዝም ብለ ድራማ ነገር ካልሰራ በስተቀር ግልጽና ግልጽ ነው። እውነት ለመናገር ግልጽ፣ በጣም ግልጽ ማለት ነው። እንኳን ለአንተ ትልቅ ሰውዬ አይደለም ለትንሽ ህፃንም ግልጽ ነው ይሄ ነገር ማለት ነውና ስለዚህ በጣም አረፈዳችሁ። ቡዜ በተለይ አረፈድችሁ። ካንቺ ጋር ሆና ከሩታ ጋር እንደዛ ሩታ ከፍ ዝቅ ያረገቻት ስትሳደብ ነበር። ሩታ በዚህ ልክ አትለፋም ነበር ለአብርሽ ባትወዶ ባታፈቅሮ። እውነት ለመናገር በሳቱ ቪዲዮ ስተሳይ ኤርሜላ ይሄ ስታረግ ነበረ፣ ያቺ ደግሞ ይሄ ስታረግ ነበረ። በቃ ብዙ ነገር አለ ብቻ እውነት ነው። አብርሽ በሳቱ አላሰረዳሽም እያላት ነበረ። ዳኒ ደግሞ በተቻለ በግማሹ ተናግሯል። ከዛ በፊት አላቅም አንተ በታመምክ ሰዓት ግን ይሄን ታደርግ ነበረ ብሏል። አብርሽም እውነት ለመናገር ብታጠፋ ራሱ ይቅር ማለት አለብክ፣ ካፈቀርካት ማለት ነው። ብታጠፋ ግን አላጠፋችም፣ አላደረገችም። ያንተ ጤንነት ስለምትፈልግ ነው ካንተ ጋር ደፋ ቀና ስትል የነበረ። ከወንድም ጋር ሰጥ አገባ ውስጥ የገባችው ከሩታ ጋር ምናምን በአንተ ምክንያት ነው። ከማንም ጋር ጠብ የላትም ልጅቷና ግራ ታጋባን። ሁሌ ደግሞ ጥሎ መሄድ ትወዳለች። ከበፊቱ ከሩታ ጋር በነበርክ ሰዓት ነገሩን ቆም ብሎ በማውራት አውርቶ መግባባት ትቶ ጥሎ ይዳል። ሰላሙን በቃ ሰላሙን ተረጋግተን የምልረጋጋ ምናምን እንዴ ምንድነው እሱ እንዴ? በቃ እንዲለምንክ ነው የምታረጉ አንተ። በቃ ትክክለኛ ውሳኔ ነው። ክብር ይበልጣል። ምንም ነገር አይደለም እንዴ። በሚዲያ የተሰደበች አንተ ደግሞ ትሪት ማታረጋት ከሆነ ጊዜ ማሰጣት ከሆነ ፍቅር ማሰጣት ከሆነ ምን ትሰራለች? ቦታ ገባ። በትንሽ ነገር ነው ደግሞ መፍታን ያስከበረችው ማለት ነው። ገባ።
ለራሷ ክብር ስላላት ነው፣ ለቤተሰባ ክብር ስላላት ነው። ሶ አንተ ደግሞ እንደዚህ አይነት ለአንተ የምታስብ ለአንተ ክብር ለአንተ ደህንነት የምታስብ ሴት መያዝ አለብህ። እንዴ ምንድን ነው እሱ? ያዙን ልቀቁን። እንዴ አንተ መሮጥ ብቻ ሁሌ መሮጥ አይሰለችም? እና እንደዛ ነው እኔ የምለው ማለት ነው። ተረጋግቶ ነገሮቹን ማውራት መፍታት አለባችሁ ብዬ አስባለሁ። ሄርሜላም እንግዲህ እኔ ቅርታ አድርጉልኝ ምንም ደስ ያለኝ አይደለም። ለምን ዋሻችኋለሁ? እኔ ሄርሜላ ስለምወዳት ከአብረሽ ጋር ትኖር እኔ ቅርታ አድርጉልኝ። ፋይሉን የመጀመሪያ ፋይሉን መዝጋት አለበት በቃ የበለጠ ማለት ነው። በእርግጥ የተዘጋ ነው መዝጋት አለበት ብዬ አስባለሁኝ። በተለይ ይሄ የተጨመላለቀ ህይወት ባይኖሩ ይመረጣል። በቃ ሲሪየስ የሆነ ነገር ከአብረሽ ጋር የምትኖር ከሆነ መኖር ነው። ገባችሁ አይደል? የሆነ ነገር በተፈጠረ ሰዓት ይሄ የሚሮጥ ምናምን አያስፈልግም ብዬ ነው ማስበው። አብረሽም ዝም ብለህ ቁንቡር አትበል፣ ተረዳት። በቃ የምትፈልጋት ከሆነ ጥሩ ስሜት ለሷ ካላት አሳያት። በቃ ጥሩ ምንድነው ፍላጎትን አሳያት። እሷ ጋር ለማውራት ቀስ ብለ ፍቅሬ ተረጋጊ፣ እኔና አንቺ እናውራ፣ ብቻችን እናውራ፣ እንግባባ፣ ያለው ነገር እንፍታ ማለት ነው። በቃ ምንድነው ያዙን ልቀቁኝ። አይመጣም፣ በቃ አይመጣም ወንድሜ። ሶ ይሄ ነው እኔም ማውራት የምፈልጉ። አብርሽ የበለጠ ማሰብ አለብክ። ሄርሜላዬ ደግሞ የኔ ጨዋ ከራስ በላይ ምንም ነገር የለም። ራስሽን እንደዚህ ማስከበር አለብሽ ብዬ ነው ማስበው። እንግዲህ ብዙ ነገር የተወራ ነው። ሄርሜላ በሆነ ነገር አስባ ነው ምናምን ምን የሚያስብች ነገር የለም። ባይዘዌ ምንም ልታስብ አትችልም። እናንተ ስለምታስቡ ነው ባይዘዌ ሰውን የምትገምቱ ማለት ነውና ሩታም እንደዛ ስትል ነበር ቀኑ ራሱ። ኤንዌስ ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ከወደዳችሁ